የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የዶላር አማካኝ ዋጋ ቀነሰም። ለመሆኑ አንድ የአሜሪካ ዶላር ስንት ገባ? በዝርዝር ይዘነዋል። የዋጋ ጭማሪ የታየው ከውጭ በሚገቡ የምግብ ዘይቶች ላይ እንጂ በሀገር ውስጥ ምርቶች አይደለም ተባለም። ሙሉ መረጃውን በዝርዝር እናጋራችኋለን። ሚኒስቴር መስሪያ ቤቱ ከ3 የግል ባንኮች ጋር ስምምነት ተፈራረመ። ለመሆኑ በስምምነቱ ላይ ምን ጉዳዮች ተካተዋል? የምትሰሙት መረጃችን ነው። ተከማችቶ የነበረው ቆሻሻ በመንሸራተቱ ምክንያት የሰዎች ሕይወት ማለፉ ተገለጸ። በሌላ በኩል መስጊድ ላይ በተፈጸመ የሽብር ጥቃትም በርካታ ሰዎች መገደላቸው ተሰምቷል። በዝርዝር እናጋራችኋለን። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 18 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የዶላር አማካኝ ዋጋ ቀንሶ 154 ብር ከ47 ሳንቲም ሆኖ ተመዘገበ። የኢትዮጵያ ብሔራዊ ባንክ የዓመቱን ማጠቃለያ የልዩ የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። በዚህ ልዩ ጨረታ ላይም የተመዘገበው አማካኝ የውጭ ምንዛሬ ተመን አንድ የአሜሪካ ዶላር 154 ብር ከ47 ሳንቲም መሆኑን ባንኩ አስታውቋል። የኢትዮጵያ ብሔራዊ ባንክ ታህሳስ 7 ቀን 2018 ዓ.ም ባካሄደው 12ኛ ዙር የውጭ ምንዛሬ ጨረታ ደግሞ አንድ የአሜሪካ ዶላር 154 ብር ከ77 ሳንቲም እንደነበር የሚታወስ ነው። በዛሬው ዕለት ባካሄደው የውጭ ምንዛሬ ጨረታ ግን አንድ የአሜሪካ ዶላር 29 ሳንቲም ቅናሽ አስመዝግቧል። በጨረታው ላይ የተሳተፉ 23 ባንኮች የውጭ ምንዛሬውን መግዛት መቻላቸው የተገለጸ ሲሆን ይህ የልዩ ጨረታ መርሃ ግብር የፋይናንስ ገበያውን ለማረጋጋትና በዓመቱ መጨረሻ የሚፈጠረውን የውጭ ምንዛሬ ፍላጎት ለማርካት የተከናወነ ነው ተብሏል። ብሔራዊ ባንኩ መደበኛ የውጭ ምንዛሬ ጨረታዎችን በቀጣይም በታቀደላቸው የጊዜ ሰሌዳ መሰረት ማካሄዱን እንደሚቀጥል አረጋግጧል። የምግብ ዘይት አምራቾች በምርት ላይ የዋጋ ጭማሪ አለማድረጋቸውን ገለጹ። የኢትዮጵያ የምግብ ዘይት ማህበር የሀገር ውስጥ የምግብ ዘይት አምራቾች በቅርቡ በምግብ ዘይት ምርት ላይ ምንም አይነት የዋጋ ጭማሪ አለማድረጋቸውን አስታውቋል። በዚህም የዋጋ ጭማሪ የታየው ደግሞ ከውጭ በሚገቡ የምግብ ዘይቶች ላይ እንጂ በሀገር ውስጥ ምርቶች ላይ አይደለም ሲሉ የማህበሩ ዋና ስራ አስኪያጅ አቶ ትልቅ ሰውለታ ተናግረዋል። በአሁኑ ወቅትም በማህበሩ ስር የታቀፉ 40 ትላልቅና ከ63 በላይ ጥቃቅን አምራቾች ምርታቸውን ባለፈው ክረምት እያስረከቡ በነበረበት ዋጋ ለአከፋፋዮች እያቀረቡ ይገኛሉም ብለዋል። እነዚህ ፋብሪካዎች ግብአት በሚያገኙባቸው ከታህሳስ እስከ ሚያዝያ ባሉት ወራት የሀገሪቱን የምግብ ዘይት ፍጆታም ከ20 እስከ 23 በመቶ እንደሚሸፍኑም ተገልጿል። በሌላ በኩል የሀገር ውስጥ ኢንዱስትሪዎች ግብአት አጥተው የቅባት እህሎች በነጋዴዎች ተሰብስበው ወደ ውጪ መላካቸው ተገቢ አለመሆኑንም የጠቀሱት ስራ አስኪያጁ ምርቶቹ ለሀገር ውስጥ ኢንዱስትሪዎች ግብአት እንዲውሉ በማድረግም ገበያውን ማረጋጋት እንደሚገባም አሳስበዋል። በተጨማሪም የኢንዱስትሪ ልማት ኢንስቲትዩት የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ ዶክተር ደበበ ወርቁ በበኩላቸው መንግስት ለተተኪ ምርቶች ትኩረት በመስጠት አምራቾችን እየደገፈ መሆኑን ገልጸዋል። አምራች
ኢንዱስትሪዎች ጥሬ ምርት ሲገዙ ተጨማሪ እሴት ታክስ እንደማይከፍሉም የገለጹት ዶክተር ደበበም ፋብሪካዎቹ ከዩኒየኖች ጋር በኮንትራት ፋርሚንግ በመስራት የግብአት አቅርቦት ችግራቸውን መፍታትና የደላላ ጣልቃ ገብነትን ማስቀረት እንደሚችሉም አመላክተዋል። በሆስፒታሉ በዓመት ብቻ 150,000 ሰው የአእምሮ ሕክምና እንደሚታከም ተነገረ። በመላ ሀገሪቱ ከ35 ሚሊዮን በላይ ሕዝብ ከቀላል እስከ ከባድ የአእምሮ ህመም እንዳለበት ባለሙያዎች ጥናቶችን ጠቅሰው ይናገራሉ። በመሆኑም ያለውን ችግር ያህል ግን ትኩረት እየተሰጠው እንዳልሆነና ያለው ግንዛቤም ዝቅተኛ ነው ተብሏል። የኢትዮጵያ የአእምሮ ጤና ባለሙያዎች ማህበር ዋና ፕሬዝዳንትና በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የምርምርና ስልጠና ክፍል ዳይሬክተር የሆኑት አቶ ዘገየ ዮሐንስ የአእምሮ ታማሚዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተናግረዋል። የአእምሮ ህመም መንስኤው ብዙ ቢሆንም የማህበራዊ ህይወት መመሰቃቀል፣ የኑሮ ውድነት፣ ጦርነት፣ ተፈጥሯዊም ሆነ ሰው ሰራሽ ድንገተኛ አደጋዎችና ድባቴ ውስጥ የሚከሰቱ የአኗኗር ሁኔታዎች ዋና ዋናዎቹ መሆናቸውን ባለሙያው አስረድተዋል። ዳይሬክተሩ አክለውም የአእምሮ ህመም ሲባል ከፍተኛ ደረጃ ላይ ደርሰው ራሳቸውን የሚስቱ ሰዎችን ብቻ ሳይሆን በዕለት ተዕለት ህይወታቸው ሰዎች ስራቸውን ሲሰሩ በትክክል እያሰቡና ከሰው ጋርም እየተግባቡ ከአእምሮ ህመም ጋር ሊኖሩ ይችላሉ ማለታቸውን ሸገር ዘግቧል። ይህም ደግሞ በቀላሉ የአእምሮ ህመም ሲሆን ወደ ከፍተኛው ደረጃ ከመድረሱ በፊት ግን ሰዎች የአእምሮ ጤና ግንዛቤ ኖሯቸው በጊዜ እንዲታከሙ ሲሉ ባለሙያው መልእክታቸውን አስተላልፈዋል። ምክንያቱ የማይታወቅ የተደጋገመ ድባቴ፣ ከሌላው ጊዜ በተለየ በቀላሉ ስሜታዊ መሆን፣ ከሰዎች ጋር መግባባት መቸገር፣ ስራን ተረጋግቶ መስራት አለመቻልና ሌሎችም መሰል ምክንያቶች ለረጅም ጊዜ ከታዩ የህመሙ ማሳያዎች ሊሆኑ እንደሚችሉ ባለሙያው አስረድተዋል። ሚኒስቴር መስሪያ ቤቱ የክህሎትና የሥራ ዕድል ፈጠራን ለማሳደግ ከ3 የግል ባንኮች ጋር ስምምነት ተፈራረመ። የሥራና ክህሎት ሚኒስቴር የዜጎችን የፋይናንስ ተደራሽነት ለማስፋትና ምቹ የሥራ ፈጠራ ስነ ምህዳርን ለመገንባት የሚያስችል ስልታዊ የመግባቢያ ስምምነት ከቡና ባንክ፣ ከህብረት ባንክና ከንብ ባንክ ጋር መፈራረሙ ተገልጿል። ይህ ስምምነት በክህሎት ላይ የተመሰረተ የሥራ ዕድል ፈጠራን በማጠናከር የዜጎችን ፍትሃዊ ተጠቃሚነት ለማረጋገጥ የተቀመጡ ሀገራዊ ግቦችን ወደ ተጨባጭ ውጤት ለመቀየር ያለመ መሆኑን የሥራና ክህሎት ሚኒስትሯ ሙፈሪያት ካሚል በማህበራዊ ትስስር ገጻቸው አስፍረዋል። ስምምነቱ በተለይም የክህሎትና የቴክኖሎጂ ልማትን በማሳደግ ረገድ ከፍተኛ ፋይዳ ይኖረዋል ተብሎ እንደሚታሰብም ተገልጿል። እንደ መረጃው ከሆነ ደግሞ የሀገር ውስጥ የሥራ ዕድል ፈጠራን በፋይናንስና በቴክኖሎጂ መደገፍ፣ የውጭ ሀገር የሥራ ስምሪት ስርዓትን ማዘመንና ማሳለጥ እንዲሁም በርቀት ሥራ ላይ ለተሰማሩ ዜጎች ምቹ ሁኔታዎችን መፍጠር በሚሉ ጉዳዮች ላይ ተቋማቱ በቅንጅት ለመስራት ተስማምተዋል። የባንክ አመራሮቹ ደግሞ በሥራ ዕድል ፈጠራና በኢንተርፕረነርሺፕ ስነ ምህዳር ግንባታ ላይ የበኩላቸውን ሚና ለመወጣት ላሳዩት ዝግጁነትም ሚኒስትሯ ምስጋና ቀርቦላቸዋል። ይህ ስምምነትም በሀገሪቱ እየተከናወነ ያለውን የኢኮኖሚ ማሻሻያ ተከትሎም የግሉ ዘርፍ በዜጎች ሁለንተናዊ ተጠቃሚነት ላይ ያለውን ተሳትፎ የሚያሳድግ መሆኑ ተመላክቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ኢንተርፕራይዞችን ወደ ልዩ የኢኮኖሚ ዞኖች እንዲገቡ ጥሪ አቀረበ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሀገር ውስጥ አነስተኛና መካከለኛ ኢንተርፕራይዞችን ከዓለም አቀፍ ግዙፍ ኩባንያዎች ጋር በትስስር እንዲሰሩ የሚያስችል ጥሪ አቅርቧል። ኮርፖሬሽኑ ኢንተርፕራይዞቹ በልዩ የኢኮኖሚ ዞኖች ውስጥ በራሳቸው ፋይናንስ ሼዶችን ገንብተው ወደ ማምረት እንዲገቡ የሚያስችል ሰፊ መድረክ
ማመቻቸቱም ተሰምቷል። ይህ አዲስ አቅጣጫ የሀገር ውስጥ ምርትን ለማሳደግ የውጭ ምንዛሬን ለማዳንና የቴክኖሎጂ ሽግግርን ለማፋጠን የታለመ ሲሆን ለተመረጡ ኢንተርፕራይዞችም ልዩ ልዩ ማበረታቻዎች መዘጋጀታቸው ተነግሯል። ጥሪው በዋናነት ትኩረት ያደረገው ደግሞ በአግሮ ፕሮሰሲንግ፣ በፋርማሲዩቲካል፣ በማሽነሪና በሕክምና መሳሪያዎች አምራች ዘርፎች ላይ ለተሰማሩ ድርጅቶች ነው ተብሏል። አመልካቾች በንግድ ሕጉ መሰረት የተመዘገቡ የታደሰ የንግድ ፍቃድ ያላቸውና ቢያንስ ለ1 ዓመት በስራ ላይ የቆዩ መሆን አለባቸውም ተብሏል። በተጨማሪም ዝርዝር የአዋጭነት ጥናት ማቅረብ የሚችሉና የማምረቻ ሼዱን በራሳቸው ወጪ ለመገንባት የፋይናንስ ዝግጁነት ያላቸው ሊሆኑ ይገባልም ነው የተባለው። እንዲሁም ደግሞ ምርታቸው ለኤክስፖርት የሚሆን ወይንም የገቢ ምርትን የሚተካ ሆኖ ሰፊ የሥራ ዕድል የመፍጠር አቅም ያለው መሆን እንዳለበት ተገልጿል። በቀደሙት መስፈርቶች መሰረት ተወዳድረው የሚመረጡ ኢንተርፕራይዞች የተለያዩ ድጋፎችን ያገኛሉ የተባሉ ሲሆን ውሃ፣ መብራትና መንገድ የተሟላለት የለማ መሬት፣ የ4 ዓመት የመሬት ሊዝ ክፍያ፣ የእፎይታ ጊዜና በፓርኮች ውስጥ ከሚገኙ ግዙፍ ዓለም አቀፍ ኩባንያዎች ጋር የአቅርቦት ሰንሰለት ትስስር የመፍጠር ዕድል ከድጋፎቹ መካከል ይገኙበታል ተብሏል። በዚህ መሰረት ፍላጎት ያላቸው ኢንተርፕራይዞች ፕሮጀክት ፕሮፖዛላቸውንና አስፈላጊ ደጋፊ ሰነዶችን በመያዝ እስከ ጥር 19 ቀን 2018 ዓ.ም ድረስ በቂሊንጦ ልዩ ኢኮኖሚ ዞን በሚገኘው የኮርፖሬሽኑ ቢሮ በአካል ቀርበው ማመልከት ይችላሉ ተብሏል። ይህ ዕድል ደግሞ የሀገር ውስጥ አምራቾች ወደ ላቀ የማኑፋክቸሪንግ ደረጃ እንዲሸጋገሩና በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ትልቅ በር የሚከፍት መሆኑ ተገልጿል። ተከማችቶ የነበረው ቆሻሻ በመንሸራተቱ ሳቢያ የሰዎች ሕይወት ማለፉ ተሰማም። በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታም ትላንት በደረሰ የመንሸራተት አደጋ እስካሁን ባለው መረጃ የ2 ሰዎች ሕይወት ማለፉን የከተማው ፖሊስ መምሪያ አስታውቋል። አካባቢው የደረቅ ቆሻሻ ማስወገጃ ቦታ በመሆኑ ቆሻሻው ተንሸራቶ በ2 ሰዎች ላይ የሞት አደጋ አድርሷል ሲሉ የደሴ ከተማ ፖሊስ መምሪያ አዛዥ ኮማንደር ጥላሁን ታደሰ ተናግረዋል። በዚህም ደግሞ ሟቾቹን ለማውጣት አካባቢው አስቸጋሪ በመሆኑ ቢሞከርም እስካሁን አልተቻለም ያሉት ኮማንደር ጥላሁን የተደራረበ ቆሻሻ ስለነበረ ቆሻሻው ሲናድ ወደ ገደል ይዟቸው በመሄድ እንደተጫናቸው ገልጸዋል። በመሆኑም ሰዎቹን ለማውጣት ሌላ ተጨማሪ አደጋ የሚያስከትል ሁኔታ ነው የገጠመን ያሉት ፖሊስ አዛዡ አሁንም ለማውጣት ጥረት እየተደረገ መሆኑን ገልጸው የከተማ አስተዳደሩ ሎደር ለማቅረብ እየሞከረ ቢሆንም ግን ቦታው የሚደረስበት አይደለም ሲሉ አስረድተዋል። እስካሁን ባለው መረጃ መሰረት ደግሞ ሌላ ጉዳት የደረሰበት ሰው እንደሌለና አንድ ከሟቾች ጋር አብሮ የነበረ ሰው በሕይወት መትረፉን ተናግረዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃ ስንሸጋገር በሀገሪቱ መስጂድ ላይ በተፈጸመ የሽብር ጥቃት 8 ሰዎች መገደላቸው ተገለጸ። በሶሪያ ሆምስ ከተማ በሚገኝ መስጂድ ላይ በተፈጸመ የሽብር ጥቃት 8 ሰዎች መገደላቸውን የሀገር ውስጥ ባለስልጣናት አስታውቀዋል። በኢማም አልቢን አቢ ታሊብ መስጂድ አምልኮ ላይ በነበሩ ሰዎች ተቀጣጣይ መሳሪያ በመጠቀም ጥቃት ማድረሱን ሳራያ አንሳር አልሱና የተባለ አሸባሪ ቡድን ኃላፊነቱን ወስዷል ተብሏል። የሶሪያ ሀገር ውስጥ ሚኒስቴር ባለስልጣናት ጥቃት አድራሾችን ለመያዝ ዘመቻ መጀመራቸውንና ፍትህን ለማስከበር ምርመራ እያደረጉ እንደሆነም አስታውቀዋል። በዚህም በሶሪያ የደረሰውን የሽብር ጥቃት አስመልክተው የሳውዲ አረቢያ፣ የቱርክ፣ ኢራቅና አረብ ኤሚሬቶችን ጨምሮ በርካታ የአረብ ሀገራት ጥቃቱን እያወገዙ ሲሆን ፈረንሳይ በበኩሏ አሳፋሪ የሽብር ጥቃት በሚል ካወገዘች በኋላ ሶሪያን ለማተራመስ የታቀደ ሴራ ስትል ገልጻለች። በሌላ በኩል የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው ተቀባይነት የሌለው ጥቃት ካሉ በኋላ አጥፊዎቹ ለፍርድ መቅረብ አለባቸው ሲሉም ተናግረዋል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር